እንግዲህ በ2017 በጀት ዓመት በከተማ አስተዳደራችን የሰራናቸው በርካታ የመሰረተ ልማት ስራዎች አሉ። እነዚያን መሰረተ ልማቶች በሐምሌ ወር አጠቃላይ ፋይናላይዝድ አድርገን አስመርቀናል። በህብረተሰቡ ተሳትፎም በመደበኛ በጀትም በሮድ ፈንድም በተለያዩ የድጋፍ አይነቶች የሰራናቸውን ከነዚያ ስራዎች ውስጥ አንዱ የግቢ ማስዋብ ስራ ወይም የስራ አካባቢን ማዘመን። ሰራተኛው ቢሮ ሲገባ ቆሻሻ መሆን የለበትም፣ ንጹህ አካባቢ ንጹህ ቢሮ መሆን አለበት ብለን በጋራ ባስቀመጥነው አቅጣጫ መሰረት የኛን በ2017 በጀት ዓመት ግቢያችንን በአቅም በፈቀደ መንገድ ምቹ ለማድረግ ጥረት አድርገናል። እንግዲህ በ2018 የመጀመሪያው ሩብ ዓመት ደግሞ ያንን ተሞክሮ ወስደው የ02 ቀበሌ አስተዳደር ካሉን 6 ቀበሌዎች ውስጥ አንዱ ቀበሌ በፍጥነት በመግባት ህብረተሰቡን በማሳተፍ በጉልበትም በገንዘብም በቁሳቁስም በማሳተፍ የራሳቸው የቀበሌ አስተዳደር ቢሮ በጣም የተበላሸ የፈራረሰ ዝናብ የሚያስገባ ባለጉዳዮች በሚመጡ ጊዜ እንግዲህ ዋናው የከተማ የመልካም አስተዳደር ችግር ልንፈታባቸው የምንችላቸው ቀበሌዎች ናቸው። ዋናው የልማት ስራ የሚፈጸመው እዚህ ነው። በቀጥታ ህብረተሰቡ አገልግሎት የሚያገኝባቸው የቀበሌ ማዕከላት ናቸውና የቀበሌ አስተዳደራቸውን የከተማ አስተዳደሩ በሰራው አግባብ ለመስራት በራሳቸው አቅም እኛ በበጀት ነው የሰራ ነው። እነሱ ደግሞ በህብረተሰቡን በማሳተፍ የቀበሌውን ህዝብ በማሳተፍ የተለያዩ ኮሚቴዎችን በማደራጀት አድሰውታል ማለት ነው እና ይሄ በቀበሌ ደረጃ ስናየው በጣም ጥሩ ነው። ይሄ ከብዙ የወረዳ ጽህፈት ቤቶች ራሱ በተሻለ መንገድ ነው ለማሳመር የሞከሩት። ጥሩ ነው። ግቢው እንደምታዩት ጭቃ ነበረ። አካል ጉዳተኞች በአግባቡ መግባት አይችሉም፣ እዚህ መስተናገድ አይችሉም። ቀበሌ ላይ ደግሞ አካል ጉዳተኞች፣ ሴቶች፣ ህፃናትን ይዘው የሚመጡ መጫቶች፣ ሽማግሌዎቹ የሚመጡበት ነው እና ይኸው እንደምታዩት እዚህ ግቢ በመጡ ጊዜ በጣም ደስ ብሏቸው እንዲስተናገዱ ሁሉም የመሬት ስራዎችም ሌብል ሆነው በኮብል አድርገው በቴራዙ አድርገው አትክልቶችን ተክለው የቢሮ ውስጥ እድሳቱን የፈራረሰውን ያፈሰውን በሙሉ አድሰው ለአገልግሎት ዝግጁ አድርገዋል ማለት ነው እና ብልጽግና ይሄንን ነው የመጀመሪያው ምዕራፍ። በምን አግባብ ሆነን ነው ሰው የምናስተናግድ ነው። እኛ ውስጣችንን ሳናጸዳ ግቢያችንን ሳናጸዳ የምንቀመጥበትን ቢሮ አገልግሎት የምንሰጥበትን ቢሮ ሳናጸዳ ሌላውን ማጽዳት አንችልም። ስለዚህ የከተማ አስተዳደሩ ወደ ቀበሌ ወርዷል፣ ወደ አደባባይ ወርዷል። ከዚህ በኋላ በዚህ ዓመት ደግሞ ሁሉም 6ቱም ቀበሌ አሁን 5 ቀበሌዎች ይቀራሉ። 5ቱም ቀበሌ ይሄንን ተሞክሮ ወስደው ተግባራዊ እንዲያደርጉ ከፍተኛ ድጋፍና ክትትል እናደርጋለን ብለን ነው የያዝነው። በነገራችን ላይ በዚህ በ2018 በጀት ዓመት በከተማ አስተዳደሩ የሚሰሩ በርካታ የመሰረተ ልማት ስራዎችንም አብረን አሳስረን አቅደናል ማለት ነው። ብዙ ስራዎች ነው ያሉ። ያው ሰሞኑን በምክር ቤት እንዳጸደቅ ነው ወደ 237 ሚሊዮን ብር ወይም አጠቃላይ ወደ 39% የከተማ አስተዳደሩን በጀት ለመሰረተ ልማት ነው ያዋል ነው ማለት ነው። ለካፒታል ፕሮጀክት ነው ያዋል ነው። በርካታ የኮብል ስራዎችን፣ ወክዌዎችን፣ የህፃናት መጫወቻ ሜዳዎችን፣ ትምህርት ቤትን፣ ጤና ጣቢያ እነዚህን ስለምንገነባ ይሄ አንዱ አካል ሆኖ እንትን ይላል። በዚህ ግን ትልቁ ምን ወስደው በ02 የህብረተሰቡ ተሳትፎ ነው። የህብረተሰቡ ተሳትፎ የራሱን ገንዘብ ሰብስቦ ራሱ ኮሚቴ ሆኖ ራሱ የቀን ሰራተኛ ቀጥሮ ያሰራው ስለሆነ የ02ቱ በጣም እየተለየ ነው። ምንም ኮስት አልተጠየቅንም። እንደ ከተማ አስተዳደር እየመጣን አይተናቸዋል፣ አስተያየት ሰጠናቸዋል። ከዚህ ውጭ ግን ህብረተሰቡ ራሱን ችሎ የሰራው ስለሆነ እነዚህ ነገሮች እንደ ፍኖተ ሰላም ከተማ አስተዳደር ሰላሙን የበለጠ እያረጋገጠን ስንሄድ ከህግ ማስከበሩ ጎን ለጎን እየሰራናቸው ስለሆነ ህብረተሰቡ እየደገፈ ስለሆነ ይህንን አጠናክሮ መቀጠል አስፈላጊ ነው። በዚህ ዓመት 237 ወደ 233 ሚሊዮን የካፒታል ፕሮጀክት ስንይዝ ከህብረተሰብ ተሳትፎ ወደ 38 ሚሊዮን ይጠበቃል። በመብራት ሊሆን ይችላል፣ በመንገድ ሊሆን ይችላል፣ በጠጠር መንገድ ሊሆን ይችላል፣ በኮብል ሊሆን ይችላል፣ ቀበሌዎችን በማደስ ሊሆን ይችላል። ልክ እንደዚህ ወደ 38 ሚሊዮን ህብረተሰቡ ከዚህም ወጥቶ ምክንያቱም በመንግስት ብቻ ይሄን መደገፍ ስለማይቻል ማለት ነው፣ መስራት ስለማይቻል፣ ህብረተሰቡን ማርካት ስለማይቻል፣ ህብረተሰቡ ደግሞ የልማት ስራዎችን በባለቤትነት የሚይዛቸው ራሱ ሲሳተፍባቸው ነውና የሚንከባከባቸው መሰራት ብቻ ሳይሆን ከዚያ በኋላም በባለቤትነት እንዲይዛቸው ለማድረግ ስለሚያስፈልግ የ02ቱ በጣም ቤስት ተሞክሮ አድርገን ነው የወሰድነው።